እንግዲህ ውድ የፕሮግራማችን ተከታታዮች በመከታተል ላይ የምትገኙት ከድሬዳዋ ቴሌቪዥን የብርቱዎቹን ፕሮግራማችን ነው። 05 ቀበሌ አዲስ ከተማ ሰፈር ውስጥ ነው የምንገኘው። እንግዲህ በፍልውሃ መረዳጃ እድር ስር ያሉ እንዲሁ ደግሞ ራሳቸው በዛው ስር ደግሞ ሚኒ ሆነው ወይም አነስ ብለው የጓዳ እድር የመሰረቱ እንዲሁም የጓዳ እድር ብቻ አይደለም የገንዘብ ብድርና ቁጠባ ህብረት ስራ በሁለት ተከፍለው የተደራጁም ጭምር ናቸው። አደረጃጀታቸው በጣም ደስ የሚል በዶክመንት የተጠናከረ ነው። እንዲሁም ደግሞ ከዚህ ከኋላ የምታዩት የተለያዩ ሰርቲፊኬቶች ልምድ ልውውጥ ሄደው በተሳትፎ ያገኙት ነው። እንግዲህ ይሄ አደረጃጀት በሁለት የተከፈለ ነው። እንግዲህ እንደነገሩን ከሆነ የእናቶች ፓርት በዚህ ጋር የእናቶች ፓርት ለብቻ ነው በ10 ብር ብድርና ቁጠባን የጀመሩት። የልጆች ደግሞ ልጆች በ60 ብር ነው የጀመሩት እና አልጨረሱም። ይሄ እንግዲህ የእናቶችና የልጆች ብለው ራሱ የጓዳ እድሩ በሁለት ተከፍለው ማህበር አላቸው። አያልነሽ የገንዘብ ቁጠባና ብድር ህብረት ስራና እንዲሁም ድሬ ብርሃን የገንዘብ ቁጠባ ህብረት ስራ ማህበር መስርተዋል። የብርሃኖች በ60 ብር ነው የጀመሩት የልጆች ፓርት ማለት ነው። የእናቶች ደግሞ በ10 ብር ነው የጀመሩት። እንግዲህ ምንድነው የሚያደርጉበት በብሩ ተበድረው ምንድነው የሚሰሩበት የሚለውን ደግሞ ከራሳቸው ከማህበሩ አባላቶች እንዲሁም ከዋናው ደግሞ ጋሸቱም እዚህ ፊት ለፊቴ ይገኛሉ። የፍልውሃ እድር መረዳጃ እድር ሊቀመንበር ናቸው። እንግዲህ እነሱ ናቸው ያደራጇቸው። ቀበሌው ይደግፋቸዋል። እርስ በርስ በጣም ነው የሚረዳዱት። እንግዲህ ምንም አይነት አቅመ ደካማ ገንዘብ የለውም ተብሎ ከምንም ጉዳይ ማህበራዊ ጉዳይ አይቀርም። በጣም ነው የሚረዳዱት። እንግዲህ ይሄንን ተሞክሮ መላው የድሬዳዋ ህዝብ እንዲመለከተው ነው እኛም ወደዚህ እየመጣ ነው ቀናቸውን ጠብቀን። እንዲሁም ደግሞ እንግዲህ አለፍ ብለዋል። ከመንደር ብድርና ቁጠባ አልፈው ባንክ ዘልቀዋል። የባንክ ባለሙያዎችም እዚህ ይገኛሉ። እንግዲህ ይሄንን የመሳሰሉ ወሬዎችን ጨዋታዎችን እንጫወታለን። አብራችሁን ቆዩ። እንግዲህ ውድ የፕሮግራማችን ተከታታዮች ፕሮግራማችን አሁንም እንደቀጠለ ነው። የብርቱዎቹን ፕሮግራም ነው ከድሬ ቲቪ እየተከታተላችሁ ያላችሁት። እንግዲህ ከሁለቱ የገንዘብ ቁጠባና ብድር ህብረት ስራ እንጠይቃለን ማለት ነው። ያው ቅድም ሰብሳቢዎቹ ተናግረዋል። ወይዘሮ ይደብቡና ወይዘሮ ፋንቱ የሁለቱ እድር ሰብሳቢ እንደውም የገንዘብና ቁጠባ ሰብሳቢ ናቸው። ተጠቅመዋልም እንደገና ደግሞ በእድር ውስጥም አመራር ናቸው። እሳቸው ደግሞ እንግዲህ የእናቶች ባለ 10 ብር የተባሉ ናቸው። እስቲ ራስዎትን ያስተዋውቁልን። እሺ፣ እኔ ስሜ መስታወት ፈለቀ እባላለሁ። የመጣሁት ከአያልነሽ ብድርና ቁጠባ ማህበር ነው። እስቲ እንደው ምን ተጠቀሙ? በጓዳ እድር ስር ምን ያህል ነበር የምትጠቀሙት? ያው እየተበደርን እንነግዳለን፣ ቁጠባችንን እናሳድጋለን። እንደገና ደግሞ ያገባ የአንድ ማህበር አባል ሲያገባ ልጇን ስትድር ያው ብር ሰብስበን ስጦታ ይዘን እንሄዳለን። እንደገና ደግሞ ያዘነች ሴት ጋር እንደርሳለን። የታመመች ሰው ካለች ደግሞ ከ3 ወር በላይ ከሆነች ከማህበራችን ስጦታ ይዘን ሰው ይደጉማለን። እና በተረፈ ደግሞ አንደኛ ያያይዛል፣ ማህበር ያያይዛል። ማን ተጎዳች ማን አጣች የሚለው ይታወቃል። በወር በ5 እንገናኝ እንሰማማለን፣ እንደራረሳለን እና 5000 እንበደርና ቁጠባ በ10 ወር እንከፍላለን። ቁጠባችንን እናሳድጋለን። በበለጠ በጣም ጥሩ ነው። አያልነሽ እንግዲህ የዋናው እድር የትኛው እድር ናቸው? እኛ ያያልነሽ የእናቶች ነው። አሃ የእናቶች የጓዳ እድር ውስጥ ነው ያላችሁ እና ብዙ ተጠቅማቸዋል። በጣም ተጠቅመናል። ባንክ ቢሆን ዋስ አምጡ ካርታ ሲዙ ምናምን ነው። ይሄ ምንም ነገር የለም። እኛ በ5 ሂሳብ ስንከፍል ለመበደር ከፈለግን ተመዝግበን በ3ኛው ቀን ይሰጡናል። በቃ የምንሰራውን ነገር እንሰራለን። ዋናው ብቻ ሰውን የሚያደርገው ቁጠባው ነው። ቁጠባ ላይ እንበረታለን። ይሄ ሁሉ በድሩ ምክንያት የተገኘ ነው። የተገኘ ነው። እሺ፣ እናመሰግናለን።
እሺ ፕሮግራማችን አሁንም እንደቀጠለ ነው። እስቲ ራስሽን አስተዋውቂልን። የትኛው ግሩፕ ውስጥ ነሽ? 05 ሆኖ የትኛው ግሩፕ ውስጥ ነሽ? እሺ ስሜ ፍሬዎት ንጉሴ ይባላለሁ። የሚያውቁኝ በእናቱ ነው። ከዛን ድሬ ብድርና ቁጠባ ማህበር አባል ነኝ። ያደራጀን ኬር ነው። ኬር አደራጀን ቀበሌው በቀበሌው አማካኝነት ማለት ነው። ከዛን ኬር አደራጅቶን ሲለቀን ግን እድሜ ለፋንቱ በዛ ወቅት አስቸጋሪ ወቅት ነበረ። ኮሮና ወቅት ነው። ፋንቱ ሰበሰበችን። እሷ እንደ አባል ሆና እኛን አቀፈችን ማለት ነው። አባል አደረገችን። በእሷ አማካኝነት አሁን ከ1000 ብር እስከ 50,000 ብር ተጠቃሚ ነኝ እኔ ማለት ነው። እሱን ወስጄ አንድ ራሴን ችዬ እሰራለሁ። በፊት ቂጫ ነበር እየገዛው የምሰራው። አሁን ግን በኩንታል ነው ገዝቼ እሰራለሁ። ተጠቀምሻለሽ? አዎ። እስሪሽ የስራ እድልን ፈጥረሻል? አዎ። አንድ ሰራተኛ አለኝ። አዎ ከፍላለሁ። አይምሮ በሽተኛ አሉ፣ እናት አባቴ የሌለው እረዳለሁ፣ ቁርስ አበላለሁ። እንግዲህ በዚሁ ማህበር ስለሆነ ስለዚህ እስቲ አጠቃላይ ስለ ማህበሩ እንደ ተጠቃሚ ምን አስተያየታለሽ? ይሄ ማህበር ከጓዳ እድር ተነስቶ ከዋናው እድር ተነስቶ የጓዳ እድር መስርቶ ከጓዳ እድር ደግሞ የብድርና ቁጠባ ህብረት መመስረቱ እንደ ተጠቃሚ ለማህበሩ ያለው አስተያየት እንደ ቀበሌው ተሳትፏችሁ ምን ይመስላል? ለብዙ ሴቶች መድረሱ ለኔ አሁን እንደ አካባቢው ሳይ እድሉን ተመቻችቶ ለኔ በዛን ሰዓት እኔም ባለቤቴም ስራ ፈተን ነበረ። ወቅቱ አስቸጋሪ ወቅት ነው አልኩሽ፣ ኮሮና ወቅት ነው እና ከቤት ነው ያስጠራችኝ ፋንቱ። እድሜ ለፋንቱ ነው የምለው እና ጠርታኝ እዚያ ማህበር አቀፈችኝ። ከዛም በዛ ማህበር ነው እኔ እዚህ ልቋቋምና በፊት ችብስ ነበረ። በኮሮና ወቅት ማንም የሚገዛኝ ሳጣ ነው ወደ ቤት ገብቼ በአጋጣሚ እኔም ታመምኩ። ኮሮና መጣ። በቃ ወደ ቤት ገባው እና የምሰራው ምንም ተከራይቼ ነው የምኖረው። ልጆች አስተማሪ ነኝ እና ለኔ አስቸጋሪ ወቅት ነበረ ያ ወቅት። ቦታ ምችት ደግሞ ፍሎዋን እድር ከልብ አመሰግናለሁ። ቀበሌውም ድጋፍ አርግቶልኛል። ቦታ ሰጠውኝ። አሁን እዛ ቦታ ላይ እየሰራው ነው እና አመሰግናለሁ። አመሰግናለሁ። ያው ስሜ ፍሪ ገዛኝ ይባላል። የወረዳ 5 ሴቶችና ህጻናት ማስተባበሪያ ኃላፊ ነኝ። እንግዲህ ፍሪ በቀበሌው የሴቶችና ህጻናት ማስተባበሪያ ነሽ። ይሄ ሁሉ ሴቶች እንግዲህ እዚህ ቀበሌ ውስጥ እናንተ ያላችሁበት ቀበሌ ውስጥ ነው ያሉት። እንግዲህ በተለያየ መልኩ ተደራጅተዋል። ከጓዳ እድር ከዋናው እድር በጓዳ እድር እያሉ ራሳቸውን በተለያየ ነገር እያደራጁ ነው ያሉት። በተለይ ከእናንተ ጋር ያላቸው ግንኙነት ምንድነው? ቀበሌው ይደግፈናል ስላሉ በምንድነው የምትደግፏቸው? ያው ቅድሚያ ማስተባበሪያው ስለሆነ የሚያገኛቸው። ጥሩ እሺ። ያው ቀደም ሲል ምናልባት ነው አሁን ከመጣው አጭር ጊዜ ባይሆነኝም ከ5 ዓመት በላይ ሆኖኛል እዚህ አካባቢ ስደግፍ። ስለዚህ ይሄ ወረዳ ያለውበት ማህበረሰብ እንደመሆኑ መጠን ማህበረሰቡ በራሱ ተነሳሽነት ቁጭ ብሎ አይቶ የእናቶች ማህበር ነበር ቀደም ሲል። አሁን ላይ ደግሞ የልማት ህብረቱ ወደ ህብረት ስራ ማህበር የሚያድግበት ድሬ ብርሃንን የተፈጠረበት ሁኔታ አለ። ቀደም ሲል ቅድም እንደተቀመጠው እነሱም እያነሱልሽ እንደነበረው አያልንሽ የህብረት ስራ ማህበር ከ10 ብር የተነሳ አሁን ላይ ወደ 400 ሺህ ብር ደረጃ በቁጠባቸው ያለ መሆኑ በኦዲት የተረጋገጠበት መሆኑና ከዛም ውጪ ከሌላው ማህበር በተሻለ ኦዲት እየተደረገ ሌሎች ተሞክሮዎች እንዲያዩት አብዛኛው ማህበራት ይደራጃሉ እንጂ እንትን የለም። ድጋፍና ክትትል ቢኖረውም ኦዲት የማስደረግ ራስን ነፃ ማድረግ ሴቷን ማውጣት ማበረታት ላይ ብዙም ተነሳሽነቱ የለም። በራሳቸው በተለይ ወይዘሮ ፈትለን በደንብ ነው ማመስገን የምፈልገው። ምክንያቱም ለሌላ ማህበራት ተሞክሮ የሚሆን ስራ እየተሰራ ያለበት ሁኔታና በመምጣታችሁ ደስ ብሎኛል ስለጎበኛችሁ። እነሱ አዳዲስ ማህበራት እንዲፈጠሩ ምሳሌ ሆነውልናል።
ስለዚህ የነሱ ኦዲት መደረግ በማህበራት ላይ በአካባቢያችን ላይ ብንቆጥብ ብንደራጅ የምናገኘው ጥቅም ለካ ይሄ ነው ብለው እንዲደራጁ አቅም እንዲሆኑ ለሌላውም ሴት እንዲሆኑ ሆነዋል። የነሱ መደራጀት ደግሞ ሌሎች ወጣቶች ተነሳሽነት እንዲፈጠር ሆኗል። እንደዚህ እንደምታየው ሌሎች ወጣቶች በጣም ልጆች በማይጠበቅ ሁኔታ ወደ ባንክ መሄድ ሲገባቸው ነገር ግን አካባቢያቸው ላይ በመደራጀታቸው እናቶች ያገኙትን ጥቅም ስላዩ ለምሳሌ ከኢኮኖሚ አንፃር፣ ከማህበረሰብ ግንዛቤ፣ ከሴቶች ግንዛቤ፣ ከጤና አንፃር፣ ከትምህርት አንፃርና በጣም በርካታ እድሎች ተገኝተዋል። በዚህ ፍሪ የ05 ቀበሌ የሴቶችና ህፃናት ማስተባበሪያ ናት። እንግዲህ ከቀበሌው ጋርም ያላቸውን ጥብቅ ግንኙነት ነው ስትገልጽልኝ የነበረው። እያንዳንዷን ነገር እንግዲህ ሲፈጽሙ ቀበሌያቸውን እያማከሩ ነው ማለት ነው እና የተረዳ ነው ከፍሪ ፍሪዬ እጅግ በጣም እናመሰግናለን። በሌላውም እንግዲህ ደግሞ ለትልቅ ሽልማት ደግሞ ሲበቁ ከዚህ የበለጠ ደግሞ ሲያድጉ መተን የምንጎበኛቸው ይሆናል። እናመሰግናለን። እስቲ በቅድሚያ ለተመልካቾቻችን ለተከታታዮቻችን ራስዎትን ያስተዋውቁልን። እሺ፣ አመሰግናለሁ። ስሜ ሼቱ ተንኮሎ እባላለሁ። የቀበሌ 05 ፍልውሃ አንድነት መረዳጃ እድር ሊቀመንበር ነኝ። እንግዲህ እነዚህ ማህበራት በእናንተው ስር በዋናው እድር ስር ያሉ ናቸው። በጓዳ እድር ተደራጅተዋል። በገንዘብ ብድርና ቁጠባ ተደራጅተዋል። ይህንን እንዴት ነው ተደራጅታችሁ ተናባችሁ እዚህ ደረጃ የደረሳችሁ? በጣም ጥሩ ጥያቄ ነው። በመሰረቱ ያው አሁን በግራ ቀኙ በአያልነሽን በድሬ ብርሃንም ሁለቱም የዚህ የፍልውሃ አንድነት መረዳጃ እድር አባላቶች ናቸው። ከዛ የተወለዱ ናቸው ማለት ይቻላል። ምክንያቱም ዋናው ፍልውሃ አንድነት መረዳጃ እድር ነው። እናቶች ቅድም ሲገለጽ እንደነበረው መነሻቸው በ10 ብር የሆነው ለመረዳዳት ያ ዋና እድሩ እንዳለ ሆኖ እናቶች ደግሞ በራሳቸው በጓዳ እድር ተደራጅቶ መዋጮ እያሰበሰቡ እያደረጉ ሰው ሲሞት በማስተዛዘን ስታመም በመደገፍ በመርዳት ያደረጉት ትልቅ አስተዋጽኦ ነው። በዛ ደረጃ ነው እንግዲህ ያኛም እንዳለ ሆኖ ይህን ራሳቸውን በመቻል የተቋቋመው። ሌላ በስተጀርባ ያሉት ደግሞ ወጣቶችን በእንደዛ አይነት ድሬ ብርሃን ብድርና ቁጠባ አባሎች ከእናቶች አንጋፋ እናቶች ከነሱ በመማር የነሱን አሪያ በመከተል እነዚህ በ10 ብር ሲያቋቁሙ እነዚህ ደግሞ ወጣቶቹ ወደ 60 ብር ከፍ አድርጎ እናቶቻችን እዚህ ደረጃ እንትን ካለ እኛ ደግሞ እውቀትም ጉልበትም ስላለን ገንዘብም ስላለን ይሄን አጣምሬ ለምን ከፍ አድርገን አንሄድም ብሎ በዛ አይነት ጥሩ አሪያ ሆኖ ይሄ እንግዲህ አሁን እንደምታዩት በአንድ ቀጠና ውስጥ ነው። አሁን የምታዩት እንደ ፍልውሃ አንድነት መረዳጃ እድር 4 ቀጠናዎች አሉ። ቀጠና 1፣ ቀጠና 2፣ 3፣ 4 የሚባሉ ከዛ ውስጥ አሁን እንደ ሞዴል የወጡት እነዚህ ቀጠና 3 ላይ ያሉ በማዕከል በቀጠና 3 ያሉ ናቸውና እነዚህ በአጠቃላይ ቀበሌም ትልቅ ድጋፍ ያደርገዋል ማለት ሌላ በገንዘብ ፈንድ ባያደርግም በሀሳብ በአንዳንድ ሙያ ነክ ነገሮችን ሁለቱም እየደገፈ የሚሄድበት ሁኔታ ነው። ይሄ በሞዴል ደረጃ ነው እኛ እያየን ያለ ነው። ይሄ ነገ ዋናውን እድሩን ይረከባሉ። ዛሬ በእንደዚህ አይነት ወጣቶችም በእንደዚህ አይነት ሁኔታ ከተንቀሳቀሱ እናቶችም ደግሞ አረጋውያንም ደግሞ በዚህ አይነት ሁኔታ ከተንቀሳቀሱ ተጠቃሎ ዛሬ አንድ ቀጠና ላይ ነው እያየናል። ይሄ ወደ ሌሎችም ቀጠናዎች ወደ ቀጠና 1፣ ወደ ቀጠና 2፣ ወደ ቀጠና 4 እንዲሰፋ ይፈለጋልና በዛ አይነት ጥሩ በጣም ቆንጆ እንቅስቃሴ እያደረጉ ናቸው። እንኳን ለ05 ለሌሎችም ሞዴል ይሆናሉ ብዬ ነው አስተያየት የምሰጠው። እኔ እንግዲህ የገረመኝ ጋሽ እሸቱ እንግዲህ የተደራጀ ዶክመንት አያያዝም ያላቸው ይመስለኛል እዛ ጋር የሚታየው እንዲሁም ደግሞ የተለያዩ ሰርቲፊኬቶች ዋንጫዎች ይታየኛል። ይሄ ከጓዳ እድሩ ጋር እንዲሁም ከብድርና ቁጠባ ጋር ምንድነው የሚያገናኘው? በምንድነው የተገኘው? ይሄ እንግዲህ የተገኘው በሚያደርጉት በጎ እንቅስቃሴ ናቸው። በጎ እንቅስቃሴ ስለች ምንድነው በብድርና ቁጠባ ላይ በዚህ ማህበር ላይ በሚያደርጉት በከተማ አቀፍ ደረጃ ከከተማም አልፎ በሌሎችም እንደ አስተዳደር ወክሎ በሀገር አቀፍ ደረጃም ውድድር ላይ ቀርቦ
በዛ ሞዴል ነው ከዚህ ድሬዳዋ ወክሎ ሄዶ ተወዳድሮ አንደኝነትን በማግኘት ከአንደኛ እስከ ሶስተኛ በመውጣትም የተለያዩ ሰርቲፊኬቶችና የተለያዩ ሽልማቶችን ያስገኙ ሞዴል ማህበራት ናቸው ማለት ነው። በዚህ አይነት እንግዲህ ይሄንን ሐሳብ ሲያፈልቁ ከናንተ ጋር ይማከራሉ። መጀመሪያ በጓዳ እድር ስር ነበር አይደል? እስቲ ይሄን አብራሩልኝ። እንግዲህ በጓዳ እድር ስር ነው ቅድም ለመግለጽ እንደሞከርኩት መጀመሪያ ያው ያኛ እድሩ እንዳልሆነው ያችን 10 ብር ሲያዋጡ እኮ የሆነች ነገር ሰብሰብ አድርገን አስቀምጠን ችግር እንደደረሰ ብቻ ኑ ብለን ቤት ለቤት ሩጤን ቤት ለቤት ከምንንከራተትና ከምንሰበስበው ለምን 10 ብር አናከማችም አናስቀምጥም? ከዛ የሆነ ችግር ሲከሰት ወይም ደግሞ አንድ አባላችን ቢታመም ለማሳከምም ሆነ ለቀብር ስነ ስርዓት ለማስፈጸም ምግብ ለመስራት እዛ ገበና ለመሸፈን የሚመችን ነገር ብናደርግ የሚለውን ሐሳብ በማመንጨት ሐሳባቸውን በማዋጣት ያ የተዋጣ ሐሳብ ፍሬ እንዲያፈራ በማድረግ ነው። እንግዲህ የ05 ፍልውሃ መረዳጃ እድርና በስሩ ያሉ የጓዳ እድሮች እንዲሁም ማህበራት ቀብር ማስፈጸም ሰው ሲሞት ለቅሶ ብቻ መድረስ አይደለም ማለት ነው። በተለያዩ የልማት ስራዎችም ሆነ ማህበራዊ ተሳትፎ ያደርጋል። ሰው በቁም መርዳት፣ በቁም ማሳከም፣ ሲሞት ብቻ እቃ መስጠቱ ብቻ አይደለም። እዚህ ላይ ያለው ተሳትፎስ እንዳጠቃላይ ጥሩ ጥያቄ ነው። ምክንያቱም ምንድነው ያው አላማው እድሮች ሲቋቋሙ የመጀመሪያ በቃ ፐርሰናሊ ምንድነው ሀዘን ነው። አንደኛ ሰው ሲሞት ሰውን ማስተዛዘንና የቀብር ስነ ስርዓት ማስፈጸም ለ3 እና 4 ቀናት ተከታታይ ማስተዛዘን ነው። ቀጥሎ ሁለተኛ ደረጃ ለደስታ ነው። ሰርግ ይኖራል፣ ክርስትና ይኖራል፣ የተለያዩ ልዩ ልዩ ድባቦች ይኖራሉ። እነዛ ላይ ማጀብና እነዛ ሰዎችን ማበረታታትና ማንቃት ነው። አሁን ከዛ በማለፍ ወደ ልማትም ገብቷል። አረጋውያንም በመርዳት ወላጆቻቸውን ያጡና ለችግር የተጋለጡ ተማሪዎች ልጆችን የትምህርት ቁሳቁስ በመደገፍ አረጋውያን ምግብና በዓላትን አስመልክቶ የአልባሳትና የምግብ ድጋፍ በማድረግ ከዛም አልፎ ተርፎን ጤና መድን አረጋውያን ያጡት ማግኘት አቅም የሌላቸው እንዲያገኙ በማድረግ ወደ ትምህርት ቤት መግባት ያልቻሉ ልጆች በደፍተርና በትምህርት ቁሳቁስ ስጦት ወደ ቤታቸው እንዳይመለሱ ወደዛ እንዲገቡ ከማድረግ በእንደዛ አይነት ሁኔታ ሁሉ የሚሳተፉ ናቸው ማለት ነው። ወደ ልማት ገቡ ማለት ነው ዳይሬክት። እንግዲህ በጣም ጥሩ የሚበረታታ ነው። እንግዲህ እናንተንም እናመሰግናለን። ይሄን ጥሩ ተሞክሮ እንግዲህ መላው የድሬዳዋ ሕዝብ እንዲሁም ሌላም ሀገር የሚያየው ሰው ተሞክሮ እንዲወስድበት ነው እንግዲህ እኛም ወደዚህ የመጣ ነው። እናመሰግናለን። እንዲህ እንደተሰበሰብን ካለ አይለየን፣ ከቁጥር አያጉለን። በሀገራችን የመጣውን ችግር ሁሉ ያውጣልን። ህመሙን ሁሉ እያንዳንዱ ህመሙን ሁሉ ይሰርዝልን። ልብ ለልብ እንፈቃቀር፣ እንዋደድ። የተጣላችሁም እንዳላችሁ የይቅርታውን ሁላችሁ በወዳችሁ የእግዚአብሔር የመጣውን ታሪክ ይቀይርልናል። ሁሉ ነገር ይተውናል። ይቅርታኛ ማለት አለብን። ስለዚህ ሁላችሁም ሆዳችሁን ከፈታ አርጋችሁ የተጣላችሁም ካለ የተቀያየማችሁ ይቅርታ ተባባሉ። ከሁሉ ነገር ይሰውረን። ማህበራችን ይመር፣ ማህበራችን ይድመቅ፣ ሁሉ ነገር ይሁንልን። እነሱም ኃላፊዎቻችንን ደህና ያድርግልን። አው ምንም አይንካብን። በሽታውንም ከሀገራችን ላይ ያውጣልን። ወደ ላይ ወደ እንደው ማንም ሰው ላይ ሳይደርስ ይወርውርልን እግዚአብሔር። እውነቴን ነው። አው ምንገናኘው ጤና ብንሆን ነው። የጤናውን በር ይክፈትልን። በሰላም ያዋለ በሰላም ያሳድረን። ከክፉ ነገር ይሰውረን። ማህበራችንን ሰፊ ያድርግልን። እሺ
ቀጣይ አሜን። ሀገራችን ሰላም አላህ ያርጋል። አሜን። ሰላሙን ያምጣልን። አሜን። ሀገራችን ሰላም ይሁን። አሜን። ልጆቻችን እንጀራ ይስጣቸው። አሜን። አሮጊቱም ይኑር። አሜን። ሽማግሌውም ይኑር። አሜን። አላህ እድሜ ያድለን። አሜን። ኢማን ያድለን። አሜን። rizq ያድለን። አሜን። ጤና ያድለን። አሜን። እንደምን ከረማችሁ? ሀገራችንን ሰላም ያርግልን። እኛን ሰላም ያርገን። የመጣው በሽታ የመጣው ነገር ሁሉ በጌታ በኢየሱስ ክርስቶስ ስም የተጠረገ ይሁን። የሱ ክንድ ይምጣልን። የሱ እጅ ይምጣልን። የሱ እጅ ይምጣልን። የሱ ክንድ ይምጣልን። ምህረት ያርግልን። ይማረን። ምህረት አቤት ምህረት ለኢትዮጵያ ምህረት፣ ለመንግስታቶች ምህረት፣ ለኛ ምህረት። አቤቱ ምህረትህን አባቴ ምህረትህን እንፈልጋለን። አባት እግዚአብሔር ከዓመቱ ከወራቱ እንደዚሁ አይለየን። የከርሞ ሰው ይበለን። በመውጣታችን በመግባታችን እሱ ይከተለን። እሱ ይከተለን። ኢትዮጵያን ይከተል። ትውልዱን ይከተል። እኛን ይከተል። በጌታ በኢየሱስ ክርስቶስ ስም የበላይ አካሎች በሙሉ በኢየሱስ ደም የተቀጠሩ ይሁኑ። በኢየሱስ ደም የተቀጠሩ ይሁኑ። በመውጣታቸው በነሱ ቅጥር ውስጥ ይሁኑ። አባት እግዚአብሔር ሆይ የለመንህን ልመናክ በተከፈተ ሰማያት ተቀበለን። በተከፈተ ሰማያት ተቀበለን። አቤቱ ጌታ ሆይ ባክህ የመጣው በሽታ በአይናችን አላየንም፣ በጆሮአችን ሰምተናልና አንተ ጥረግልን። ከኢትዮጵያ ምድር ላይ ጥረግልን። ከኢትዮጵያ ምድር ላይ ጥረግልን። በሽታ ይጠረግ። ያንተ ክንድ ይምጣ። ያንተ እጅ ይምጣ። በኢየሱስ ክርስቶስም ቸምችና ኩብኩባ የሆነብንን በሙሉ የተጠረገ ይሁን። የተጠረገ ይሁን። በሽታ ይጠረግ። ጉስቁልና ይጠረግ። በሽታ ይጠረግ በጌታ በኢየሱስ ክርስቶስ ስም። እንግዲህ ውድ የፕሮግራማችን ተከታታዮች ፕሮግራማችን ቆንጆ እንደሆነ ተስፋ አደርጋለሁ። እንግዲህ ከጓዳ እድር ተነስተው ይሄን የሚያክል ማህበር በመፍጠር እርስ በርስ የሚረዳዱበትን ባህል ያየንበት ፕሮግራም ነው ያለው። እንግዲህ በሁለት ተከታታይ ክፍል ነው ይሄንን ፕሮግራም ያቀረብንላችሁ። ቀጣይ ደግሞ በሌላ ፕሮግራም የምንገናኝ ነው የሚሆነው። እንግዲህ ጥብቅ ከቀበሌው ጋር ጥብቅ ግንኙነት ያላቸው እድሩ ምን ያህል ተናበው እንደሚሰሩ የሚያሳይ ነው። የመረዳዳት ባህላቸው ማንም ሰው እቤት ስራ ፈቶ እንዳይቀመጥ፣ ተማሪ ሳይማር እንዳይቀር ማድረግ በተለያዩ ማህበራዊ ዘርፈ ብዙ ስራዎች የሚሳተፉ በሁለት የተከፈሉ ማህበራትን ነው ዛሬ ያሳየናችሁ። እንግዲህ ብድርና ቁጠባ እስከ መበዳደር ድረስ መድረስ እንግዲህ ወደፊት ባንክ ሆነን ታገኙናላችሁ ነው ያሉት። እኛም መልካም ምኞታቸው እንዲሳካላቸው ምኞታችን ነው። የዛሬው የብርቱዎቹ ፕሮግራማችን ይህን ይመስል ነበር። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ነጃት ተገኔ፣ በካሜራ በእምነት አበበ ጋር አብረን ቆየን። መልካም ጊዜ መልካም ቆይታ ይሁንላችሁ።